ከአርትስ ቴሌቪዥን አርዕስተ ዜናዎችን እንሆ። የሲቪል ማህበረሰብ ድርጅቶች እግድ ሲተላለፍባቸው ለፌዴራል ከፍተኛ ፍርድ ቤት ይግባኝ መጠየቅ የማይችሉበት አዋጅ ተረቀቀ። ለፀሐይና ለእርጥበት ተጋላጭ የሆኑ የታሸጉ ምግቦችን ጨምሮ ደህንነታቸው ባልተረጋገጠ ምግቦች ምክንያት በዓመት ከ400,000 በላይ ሰዎች እንደሚሞቱ ተገለጸ። አሜሪካ ስደተኞችን ወደ ሊቢያና ደቡብ ሱዳን ለማባረር የሚያስችላትን ውሳኔ ፍርድ ቤት አጸደቀላት። የክብር ሰላምታችን በያላችሁበት ይድረስ። ይህ ከአርትስ ቴሌቪዥን የሚተላለፍላችሁ የዜና ወጃችን ነው። በዓለማችንና በሀገራችን በርካታ ጉዳዮች ተከስተዋል። እኛም ከዓለም ዙሪያና ከሀገር ውስጥ የመራረጥንላችሁ መረጃዎች ይዘን ቀርበናል። ከዜናዎቹ ጋር አምላክ ኃይለ ዓለማየሁ አብሬያችሁ ቆይታ አድርጋለሁ። አብሮነታችሁ አይለየን። የሲቪል ማህበረሰብ ድርጅቶች እግድ ሲተላለፍባቸው ለፌዴራል ከፍተኛ ፍርድ ቤት ይግባኝ መጠየቅ የማይችሉበት አዋጅ ተረቀቀ። የፍትህ ሚኒስቴርና የሲቪል ማህበረሰብ ድርጅቶች በጋራ ያዘጋጁትና የሲቪል ማህበረሰብ ድርጅቶች አዋጅ ማሻሻያ ላይ የሚደረገው ረቂቅ የሲቪል ማህበረሰብ ድርጅቶች እግድ ቢተላለፍባቸው ቦርዱ የሚሰጠውን ውሳኔ የመጨረሻ ይሆናል የሚል ድንጋጌን መያዙን የቢቢሲ ዘገባ አመላክቷል። ጽዮን ላይኩን ዝርዝሩን ተመልክተዋለች። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ ከአንድ ዓመት በኋላ የበጎ አድራጎት ድርጅቶችና ማህበራት አዋጅን በመሻር የሲቪል ማህበረሰብ ድርጅቶች አዋጅ ተብሎ በስራ ላይ የዋለው አዋጅ ላይ አዳዲስ ማሻሻያ የሚያደርግ ረቂቅ ተዘጋጅቷል። ማሻሻያውን የፍትህ ሚኒስቴርና የሲቪል ማህበረሰብ ድርጅቶች በጋራ በመሆን ያዘጋጁት ሲሆን በረቂቁ ላይ የሲቪል ማህበረሰብ ድርጅቶች ባለስልጣን ድርጅቶች ላይ ምርመራዎች የሚያከናውንበት አካሄድ ላይ እንዲሁም የውጭ ድርጅቶችና ኢትዮጵያ ውስጥ በሚኖሩ የውጭ ሀገር ዜጎች የተመሰረቱ አገር በቀል ድርጅቶች ማድረግ የሚችሏቸውን የገንዘብ ድጋፎች የተመለከተ ማሻሻያ ማድረጉ ተዘግቧል። እነዚህን ጨምሮ ረቂቁ 12 አንቀጾች ላይ ሙሉ በሙሉና በከፊል ማሻሻያዎችን አድርጓል። የሲቪል ማህበረሰብ ድርጅቶች ባለስልጣን ድርጅቶች ላይ ምርመራ የሚያከናውንበት አካሄድን በተመለከተ ተሻሽሎ የቀረበው ረቂቅ የሲቪል ማህበረሰብ ድርጅቶች ባለስልጣን ድርጅቶች ላይ እግድ ስለሚያስተላልፍበት ምክንያትና ሁኔታ እንዲሁም እግድ በማስተላለፍ ላይ የመጨረሻ ውሳኔው የማን እንደሆነ የሚገልጹ ማሻሻያዎች ተቀምጠውበታል። ይኸውም በስራ ላይ ባለው አዋጅ ባለስልጣኑ ምርመራ በሚያከናውንበት ወቅት ከባድ የህግ ጥሰት መፈጸሙን ሲያረጋግጥ እንዲሁም የድርጅቱ እንቅስቃሴ ማገድ አስፈላጊ ሆኖ ሲያገኘው ዋና ዳይሬክተሩ ከ3 ወር ላልበለጠ ጊዜ የእገዳ ትዕዛዝ ሊሰጥ እንደሚችል የሚገልጽ ሲሆን ማሻሻያ ተደርጎበት የቀረበው ረቂቅ ግን ይህን ድንጋጌ ከባድ የህግ ጥሰት ስለመፈጸማቸው አጠራጣሪ ሁኔታ ሲያጋጥም እንዲሁም ድርጅቱ ካልታገደ የማይመለስ ጉዳት ያደርሳል ብሎ ከታመነ በሚሉ ሀረጋት ለውጦታል። ከዚህ በተጨማሪ ማሻሻያ ረቂቁ የምርመራ ስራው በ3 ወር የእግድ ጊዜ ካልተጠናቀቀ ቦርዱ ለተጨማሪ 3 ወራት ሊያራዝመው እንደሚችል ያስቀምጣል። በስራ ላይ ባለው አዋጅ በእግዱ ቅር የተሰኙ የሲቪል ማህበረሰብ ድርጅቶች ቅሬታቸውን ለቦርዱ፣ በቦርዱ ካልተፈታ ደግሞ ለፌዴራል ከፍተኛ ፍርድ ቤት ይግባኝ ማቅረብ እንደሚችሉ ፍቃድ ይሰጣል። ይሁንና በማሻሻያ ረቂቁ ግን ቦርዱ የሚሰጠው ውሳኔ የመጨረሻ ይሆናል የሚል ድንጋጌ መያዙን ቢቢሲ አማርኛ ተመልክቻለሁ ያለው የፓወርፖይንት ሰነድ አመላክቷል። ይኸውም የሲቪል ማህበረሰብ ድርጅቶቹ ለፌዴራል ከፍተኛ ፍርድ ቤት ይግባኝ ማቅረብ እንዳይችሉና የእግድ ውሳኔው ሙሉ በሙሉ የሲቪል ማህበረሰብ ድርጅቶች ባለስልጣን እንዲሆን የሚያስችለው ነው። ሁለተኛው የረቂቁ ማሻሻያ የውጭ ድርጅቶችና ኢትዮጵያ ውስጥ በሚኖሩ የውጭ ሀገር ዜጎች የተመሰረቱ ሀገር በቀል ድርጅቶች ማድረግ የሚችሏቸውን የገንዘብ ድጋፎች የተመለከተ ማሻሻያ ሲሆን እነዚህ ድርጅቶች በቀጥታም ሆነ በተዘዋዋሪ ለሀገር በቀል ድርጅቶች የፋይናንስ ወይም የቴክኒካል ድጋፎችን በመስጠት የፖለቲካ አድቮኬሲ፣ በመራጮች ትምህርት፣ በምርጫ መታዘብ ወይንም ማንኛውም ከምርጫ ጋር የተያያዘ ስራ ላይ መሰማራት አይችሉም የሚል ከልካይ ድንጋጌ በረቂቁ ውስጥ ተካቷል። ከዚህ በተጨማሪ ማንኛውም አገር በቀል ድርጅት እነዚህን ተግባራት ለማከናወን ከውጭ የፋይናንስ ምንጭ ገንዘብ ወይንም ሀብት መቀበል እንደማይችል ያትታል። ማሻሻያ ረቂቁን ያዘጋጁት አካላት ማሻሻያው ለምን እንዳስፈለገ ያስቀመጡት ምክንያት የ2011 አዋጅ ተግባራዊ መሆን ከጀመረ በኋላ የተስተዋሉ ክፍተቶችን ለማስተካከልና የሲቪል ማህበረሰብ ድርጅቶች እንቅስቃሴ የህዝብና የሀገር ጥቅም ባረጋገጠ መልኩ እንዲሆን ማድረግ መሆኑን በሰነዱ ላይ አስፍረዋል። ይሁንና ዓለም አቀፉ የመብቶች ተቆርቋሪ ድርጅት የሆነው አምነስቲ ኢንተርናሽናል እንዲሁም ሌሎች በጉዳዩ ላይ የሚመለከታቸው አካላት ረቂቅ ህጉ ከዚህ ቀደም በሀገሪቱ ውስጥ የነበረውን ቁጥጥር
ቁጥር የበዛበት ለተቃውሞና ለሁከት ምክንያት ከሆኑ ህጎች ትምህርት አለመውሰዱን እንዲሁም የተካሄዱ ማሻሻያዎችን ወደ ኋላ የሚመልስ ነው ብለውታል። ለፀሐይና ለእርጥበት ተጋላጭ የሆኑ የታሸጉ ምግቦችን ጨምሮ ደህንነታቸው ባልተረጋገጠ ምግቦች ምክንያት በዓመት ከ400 ሺህ በላይ ሰዎች እንደሚሞቱ ተገለጸ። የምግብ ነክ ምርቶችን ለፀሐይና ቅዝቃዜ ማጋለጥ ከፍተኛ የጤና ጉዳት እያስከተለ መሆኑን የአዲስ አበባ ምግብና መድኃኒት ባለስልጣን አስታውቋል። አዳም መሐመድ ተጨማሪ አለው። ለፀሐይና ለእርጥበት ተጋላጭ የሆኑ የታሸጉ ምግቦችን ጨምሮ ደህንነታቸው ባልተረጋገጠ ምግቦች ምክንያት በዓመት 600 ሚሊዮን ገደማ ሰዎች እንደሚታመሙ፣ ከነዚህም መካከል 420 ሺህ የሚሆኑት እንደሚሞቱ የዓለም የጤና ድርጅት ሪፖርት ያሳያል። ከ5 ዓመት በታች ባሉ ህጻናት ላይ ከምግብ ጋር የተያያዙ በሽታዎች ጎልቶ እንደሚታይና ከሚሞቱት መካከልም 125 ሺህ የሚጠጉት ህጻናት መሆናቸውን መረጃዎቹ ያመለክታሉ። አሁን ኢትዮጵያ ውስጥ ከተላላፊ በሽታዎች ይልቅ ተላላፊ ያልሆኑ በሽታዎች በስፋት እየተስተዋሉ ይገኛሉ። ለእነዚህ በሽታዎች መስፋፋት ዋነኛው ምክንያት ጤናማ የአኗኗር ዘይቤን አለመከተል ሲሆን፣ ጤናማ የአኗኗር ዘይቤ ደግሞ ጤናማ አመጋገብን እንደሚያካትት የጤና ባለሙያዎቹ ያስረዳሉ። ከጥቂት ዓመታት ወዲህ በከተማው የሀገራችን ክፍሎች የታሸጉ ምግቦችን በብዛት መጠቀም እየተለመደ መምጣቱን ተከትሎ የሰዎች ለተለያዩ በሽታዎች የመጋለጥ ደረጃ እየጨመረ እንደመጣ ነው መረጃዎች የሚጠቁሙት። ይህንን አስመልክተን ያነጋገርናቸው በአዲስ አበባ ምግብና መድኃኒት ባለስልጣን ስር የምግብና ጤና ነክ ተቋማት ቁጥጥር ዳይሬክተር የሆኑት አቶ እስጢፋኖስ ጌታቸው የምግብ ነክ ምርቶችን ለፀሐይና ቅዝቃዜ ማጋለጥ ከፍተኛ የጤና ጉዳት እያስከተለ መሆኑን ለጣቢያችን ገልጸዋል። ቀዝቃዛ ቦታ ላይ መቀመጥ ያለበት ለፀሐይ አጋልጠ ነው ሲገኝና ይዘቱ በተለያየ መልኩ ከምግብነት ወደ ሌላ ኬሚካልነት የሚለወጥበት ሁኔታ አለና የዛኔ ሰዎች ሲበሉት ለተለያዩ ተላላፊ ያልሆኑ በሽታዎች የሚያጋልጥበት ሁኔታ አለ። ከዛም ባለፈ ደግሞ እነዚህ ኦርጋን ፌለር ብዙ ጊዜ የሚገጥመው በምንበላ በምንጠጣው ባያዝ በአመራረትም ችግር ይኖርባቸው አንዳንድ ኬሚካሎች በሚያመነጩበት ሰዓት የምግብነት ይዘታቸው ለወጥና ወደ ሌላ ኬሚካል የሚቀየሩበት ሁኔታ አለ። እንዲህ አይነት ችግሮችም በተለይ የታሸጉ ምግቦች አምራቾችና ቸርቻሪዎች ላይ እንደሚስተዋል ዳይሬክተሩ የገለጹ ሲሆን ይህ ችግር ጎዳና ላይ ፍራፍሬ የሚሸጡና የንግድ ስራ ፈቃድ ያልተሰጣቸው ተቋማት ላይ በብዛት እንደሚስተዋልም ያስረዳሉ። በዚህም የምግብ ምርቶችን ለፀሐይና ለቅዝቃዜ የሚያጋልጡ አምራቾችም ሆነ ቸርቻሪ ግለሰቦችና አካላት ላይ ተቋማቸው እያደረገ ያለውን ቁጥጥርና ጥፋተኛ ሆነው በሚገኙበት ወቅት ምን አይነት እርምጃ እየወሰደ እንደሆነ ጠይቀናቸው ተከታዩ ምላሽ ሰጥተውናል። ሱፐርማርኬቶቻችን እንኳን ብዙም እንትን የላቸውም፣ እንደዚህ ለፀሐይ አጋልጦ የመሸጥ እንትን የላቸውም። ብዙዎቹ ሱቆች እነዚህ አነስ ያለ ይዘት ያላቸው ሱቆች ብዙ ምርታቸውን ለፀሐይ አጋልጠው ውጪ ላይ እንደ ስቶር የሚጠቀሙት ውጪ ነው። ያ ደግሞ ባለመገንዘብ ይሆናል ብለን በተደጋጋሚ ጊዜ ተቆጣጠርን። አለፍ ሲል ደግሞ ደጋግመን ተቆጣጥረንም መልስ ያላገኙት ምርታቸው እንዲወረስ የተደረገበት ሁኔታ አለ። ከዛም ባሻገር በዘንድሮ ዓመት እስከ 100 የሚደርሱ ሱቆች አካባቢ ታሽገው በጊዜያዊነት ከዚህን አይነት ችግር እንዲታረሙ ምርቶቹም ለፀሐይ ተጋልጠው የተገኙትን ምርቶች የተወረሱበት ሁኔታ ነበር። ባለስልጣን መስሪያ ቤታቸው ይህንን ችግር ለመቅረፍ እየሰራ ቢሆንም ለምግብ ጥራትና ደህንነት የሰፊው ማህበረሰብ ሚና ወሳኝ መሆኑን አጽንኦት ሰጥተው ተናግረዋል። አሜሪካ ስደተኞችን ወደ ሊቢያና ደቡብ ሱዳን ለማባረር የሚያስችላትን ውሳኔ ፍርድ ቤት አጸደቀላት። ፕሬዚደንት ትራምፕ ባለፈው ጥር ወደ ስልጣን ከተመለሱ በኋላ አወዛጋቢውን የጦርነት ጊዜ ሕግን ጨምሮ የተለያዩ ዘዴዎችን በመጠቀም ስደተኞችን ከአሜሪካ የማባረር ዘመቻቸውን አጠናክረው ቀጥለዋል። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዩን እንዲህ በዝርዝር ተመልክቶታል። We will begin moving them out
day one, as soon as I take office. መቼም የትራምፕ ንግግር በስመ አቡ ስደተኛ የሚለው ቃል ነው ቢባል ማጋነን አይሆንም። አስቂኙ ነገር ግን እርሳቸው ራሱ የስደተኞች የልጅ ልጅ መሆናቸው ነው። በአሜሪካ ለስደተኞች ቦታ የለም የሚሉት ትራምፕ በአንድ ወቅት ደሃዋን ሄይቲንና ሁሉንም የአፍሪካ ሀገሮች ከቆሻሻ ስፍራ የመጡ ናቸው ማለታቸው ከፍተኛ ቁጣና ውግዘትን አስከትሎባቸው እንደነበር የምንዘነጋው አይደለም። Until our country's representatives can figure out what the hell is going on. በአሜሪካ ታሪክ መሪዎች ፍርድ ቤቶችን ሲያጣጥሉ ታይቶም ተሰምቶም የማይታወቅ ቢሆንም ጋሽ እንደ ልቡ ትራምፕ ግን ከዚህ ቀደም ስደተኞችን ከአሜሪካ ለማባረር የያዙትን እቅድ ፍርድ ቤት ሲያግድባቸው አሜሪካ ላይ ለሚመጣ ጦስ ተጠያቂዎቹ እኚህ ፍርድ ቤቶች ናቸው ብለው እስከ መዛት ሁሉ ደርሰው ነበር። ታዲያ ይህ ዘዴያቸው በአንድም ይሁን በሌላ መልኩ ፍሬ አፍርቶ ዛሬ የአሜሪካ ጠቅላይ ፍርድ ቤት ስደተኞችን ከመጡበት ሀገር ባለፈ ወደ ሶስተኛ አገር ጭምር ማባረር የሚያስችለውን ውሳኔ አጽድቆ መንገዱን ጠርጎላቸዋል። The Supreme Court paused a lower court order that protected migrants from being deported to third-party countries. የታችኛው ፍርድ ቤት ስደተኞች ወደ ሶስተኛ ሀገር ሲባረሩ ሊገጥማቸው የሚችለውን ችግር ለመንግስት ባለስልጣናት እንዲያስረዱ ትርጉም ያለው እድል እንዲሰጣቸው ያሳለፈውን ትዕዛዝም ጠቅላይ ፍርድ ቤቱ 6-3 በሆነ ድምጽ ሽሮታል። ይህንን ተከትሎም ውሳኔውን 3 ዳኞች ህገወጥነትን የሚያበረታታ ነው በማለት ተቃውመውታል። All 3 liberal justices dissented, with Justice Sotomayor saying the court is, quote, rewarding lawlessness. ባለፈው ግንቦት ወር የማይናማር፣ ደቡብ ሱዳን፣ ኩባ፣ ሜክሲኮ፣ ላኦስ እና ቪየትናም ስደተኞች በትራምፕ አስተዳደር ትዕዛዝ ከሀገራቸው ውጪ ወደ ደቡብ ሱዳን በሚሄድ አውሮፕላን ተጭነው ተልከው እንደነበር የሚታወስ ነው። በዚህ የተነሳም ስደተኞችን ከሀገራቸው ውጪ ለምን ማባረር አስፈለገ በሚል በአንዳንድ የአሜሪካ ግዛቶች ክርክር ተነስቶ ጉዳዩ በፍርድ ቤት ሲታይ ቆይቷል። ይሁንና አሁን የአሜሪካ ጠቅላይ ፍርድ ቤት ስደተኞችን ከመጡበት ሀገር ባለፈ ወደ ሶስተኛ ሀገር ጭምር ማባረር የሚያስችለውን ውሳኔ ማጽደቁን ተከትሎ ሰርቼ ያልፈልኛል ብለው በብዙ ትግል አሜሪካ የገቡ ስደተኞች እጣ ፋንታቸው ሳይወዱ በግድ አሜሪካን ለቆ መውጣት ሆኗል። But these are record migration flows, marking a turning point after numbers had dropped. እነዚህ ስደተኞች በሌሎች አህጉራት ከሚገኙ አገራት በተጨማሪ እንደ ሊቢያ፣ ደቡብ ሱዳን፣ ሩዋንዳና ሶማሌላንድ በመሳሰሉ የአፍሪካ ሀገራት እንዲሰፍሩ ይደረጋል እየተባለም ይገኛል። ስደተኞቹን እጅግ የከፉ ናቸው ሲል የገለጸውን የትራምፕ አስተዳደርን ጨምሮ በርካታ ባለስልጣናት በተናጠል እንደዚሁም የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት በመግለጫው ለአሜሪካውያን ደህንነትና ሰላም ታሪካዊ ድል ነው ሲሉ የፍርድ ቤቱን ውሳኔ ማንቆለጳጳሳቸውን ቀጥለዋል። በርካቶች ግን ይህንን ማድረጉ ሰብአዊ ጥሰት ነው በሚል ተቃውሟቸውን እያሰሙ ነው። And we will keep radical Islamic terrorists the hell out of our. ጋዜጠኞች ቅጥፈትን እንጂ በትህትናና በእውቀት መተቸት አልተከለከሉም ሲሉ ጠቅላይ ሚኒስትሩ ተናገሩ። ጠቅላይ ሚኒስትር ዶክተር አብይ አህመድ ሚዲያን በአግባቡ ተገንዝበን መጠቀም ካልቻልን ጥፋትም ልማትም ሊያስከትል እንደሚችል ማወቅ ይገባል ሲሉ ተናግረዋል። እድላዊት ነጋ ተጨማሪ አላት። ጠቅላይ ሚኒስትር ዶክተር አብይ አህመድ ከመላው ከሀገሪቱ ከተውጣጡ የሚዲያ ባለሙያዎችና አመራሮች ጋር በነበረው ቆይታ ሚዲያዎችን ተቹን፣ ጠይቁን፣ ነገር ግን አትቅጠፉ፣ አትዋሹ፣ ከብሔራዊ ጥቅም በተቃራኒ አትሂዱ ሲሉ ተናግረዋል። ጠቅላይ ሚኒስትሩ የኢትዮጵያን ነገንና ተስፋዋን እያሰባችሁ በፍቅርና በአንድነት ለማንሰራራት በእውነትና በእውቀት ለመግለጥና ለመገለጥ እውነትና እውቀት ሳይንሻፈፉ ለመግለጥ በትህትና ለማስተማር የጎደሉ ጉዳዮች እንዲታረሙና እንዲስተካከሉ ጥቆማን ታደርጉ ለእያንዳንዳችን የእውቀት ተጨማሪ ምንጭ እንጂ ክፋት የለውም ብለዋል። እነዚህ በማዕከል ያሉ ሚዲያዎች ተጠንቶ እንደየስራቸው እንደየሰዋቸው መጠን የተወሰነ ድጋፍ ቢደረግ ለምናግዘው ለእናንተ ብለን ሳይሆን እናንተ ከሌላችሁ ሀሳቦቻችን ስለማይሳኩ ማለት ነው። ተቹን፣ ጠይቁን፣ ግን አትቅጠፉ፣ አትዋሹ፣ አጌንስት ናሽናል ኢንትረስት አትሂዱ። ያ እስካሁን ድረስ የሚያጣላ ምንም ነገር የለም። በዛ ሐሳቤ የኢትዮጵያን ተስፋ የኢትዮጵያን ነገ እያሰባችሁ በፍቅር በአንድነት ለማንሰራራት በእውነት በእውቀት ለመግለጥና ለመገለጥ እውነትና እውቀት ሳይንሻፈፉ ለማንቃት በትህትና ለማስተማር በጎደሉ ጉዳዮች ጥቆማ ብታደርጉ ይታረም ይስተካከል ብትሉ ለእያንዳንዳችን ተጨማሪ የእውቀት ምንጭ እንጂ ክፋት የለውም። ግን ትህትና ይፈልጋል። በጥበብ ደግሞ በትጋት ኢዚ መሆን የለበትም ጉዞ ትጋት ይፈልጋል። በትጋት
ያለውን ነገር ለማሳየት ብትሞክሩ። ይሄን ስታደርጉ መከራ የምትቀበሉ ሰዎች፣ የምትፈተኑ ሰዎች፣ የምትቸገሩ ሰዎች ካላችሁ የምርጫችሁ ውጤት እንደሆነ አስቡት። ለኢትዮጵያ ጥቅም ብቻ የሚያግዝ ሆኖ እንስራ። እቺ ሀገር ተስፋ አላት። ዝም ብዬ አይደለም ትበለጽጋለች የምለው። ህዝቡን ማንቃት፣ ማስተማር፣ ወደ ትክክለኛው መንገድ መውሰድ፣ ያን ማድረግ ደግሞ መንግስት ሲሳነው መንግስትንም ክሪቲሳይዝ ማድረግ አለባችሁ። ሚዲያን በአግባቡ ተገንዝበን መጠቀም ካልቻልን ጥፋትም ልማትም ሊያስከትል እንደሚችል ማወቅ ይገባል ያሉት ጠቅላይ ሚኒስተሩ ጥፋት እንዳያስከትል ለሀገር ግንባታ፣ ለሰላም፣ ለልማት መርህ ያለው ሚዲያ እንዲኖር አድርገን ከቀረጽ ነው ዋነኛው የሚዲያ ተልዕኮ እንደሚፈጸም ገልጸዋል። ትጉህ ጋዜጠኛ ማለት ስላየው ስለሰማው ብቻ አይቀበልም። ካየውና ከሰማው ነገር ጀርባ ያለውን አንድምታ በጥልቀት መርምሮ ለብሔራዊ ጥቅም ያለውን ፋይዳ መመርመር የሚችል የምክንያትና ውጤት ትንታኔ መስራት የሚችል ቢናገር የሚመጣውን ውጤት ምንድነው ብሎ አሻግሮ የሚያስብ መሆን አለበት ብለዋል። ትጉህ ጋዜጠኛ ከተሰጠው መረጃ ጀርባ የሚያይ ማለት ነው። ስለሰማ ስላየ ብቻ አይደለም። ጋዜጠኛ ካየ በኋላ ከሰማ በኋላ ከዛ ካየውና ከሰማው ነገር ጀርባ አናላይዝ ያደርጋል። ምን ፋይዳ አለው ናሽናል ኢንትረስት ብሎ የሚያይ የምክንያትና ውጤት አናሊሲስ መስራት የሚችል ኮዝ ኤንድ ኢፌክት የሚያይ መሆን አለበት። ብናገር ምን አውትካም አለው ብሎ የሚያስብ መሆን አለበት። ዝም ብሎ የሚናገር ከሆነ ጥፋት ያመጣል። ለክስና ለወቀሳ ያልቸኮለ መሆን አለበት። አንድ ወገን ሰምተ ሳይድ ከያዝክ ለክስና ለወቀሳ ያጣድፋል። ይሄ እናንተ ጋር እንዲፈታ በእኛ በኩል መረጃ የማቀበል ችግሩ ደረጃ በደረጃ መፍትሄ ያገኘ መሄድ አለበት። ጋዜጠኛ ለክስና ለወቀሳ የሚቸኩል መሆን የለበትም። አንድን ወገን ብቻ ተሰምቶ የሚሰራ ዘገባ ለክስና ለወቀሳ ያጣድፋል ያሉት ጠቅላይ ሚኒስተሩ ከኛ በኩል ከአንድ በኩል የተገኘ መረጃ ይዞ ለክስና ወቀሳ የሚያጋልጡ ዘገባዎችን ለማስቀረት መረጃ የመስጠቱ ጉዳይ ደረጃ በደረጃ መፍትሄ እንዲያገኝ እንደሚሰሩ ቃል ገብተዋል። በጅቡቲ ግዛት ውስጥ የተሽከርካሪ ብልሽት ወይም አደጋ ሲያጋጥም የሚጠየቀው ክፍያ እጅግ የተጋነነ ሆኗል ተባለ። አንድ ተሽከርካሪ ከመንገድ ለማውጣት እስከ 500 ሺህ ብር፣ በአደጋ ምክንያት የተገለበጠ ተሽከርካሪ ለማንሳት እስከ 1 ሚሊዮን ብር እንደሚጠየቅ ታውቋል። ብዙነህ እንዳለ ዝርዝር አለው። ኢትዮጵያ መሰረታዊ የሚባሉ የገቢ ወጪ ምርቶችን የምታንቀሳቅሰው በጅቡቲ ወደብ መሆኑ ይታወቃል። በዚህም ምክንያት በርካታ የጭነት ተሽከርካሪዎች ወደ ስፍራ ያቀናሉ። አሁን እየተሰማ ያለው ጉዳይ ግን ለአሽከርካሪዎችም ሆነ ለተሽከርካሪ ባለቤቶች አሳሳቢ ሆኗል። አንድ መኪና በጅቡቲ ግዛት ውስጥ ከተበላሸ ያንን ለማስተካከል እየተጠየቀ ያለው ክፍያ እጅግ የተጋነንና መቋቋም ከማይቻልበት ደረጃ ደርሷል ተብሏል። በጅቡቲ ግዛት ውስጥ የተሽከርካሪ ብልሽት ወይም አደጋ ሲያጋጥም የሚጠየቀው ክፍያ ከጊዜ ወደ ጊዜ እያደገ ነው ያሉት የኢትዮጵያ ፈሳሽ ጭነት ማጓጓዣ ባለንብረቶች ማህበር ፕሬዚዳንት አቶ ጸጋ አሳመረ አንድ ተሽከርካሪ ከመንገድ ለማውጣት እስከ 500 ሺህ ብር፣ በአደጋ ምክንያት የተገለበጠ ተሽከርካሪን ለማንሳት እስከ 1 ሚሊዮን ብር እንደሚጠየቅና ይህም ችግሩን ከጊዜ ወደ ጊዜ እየተባባሰ መምጣቱን አመላካች እንደሆነ ገልጸዋል። በጅቡቲ ግዛት ውስጥ ያለው የመንገድ ሁኔታ መፍትሄ ባለማግኘቱ የተሽከርካሪ ብልሽትና የጎማ ፍጆታ በከፍተኛ ደረጃ በመጨመር ላይ ነውም ብለዋል። ከጅቡቲ እስከ ናዝሬት ወይም አዳማ ባለው ኮሪደር የተሽከርካሪ ብልሽት ወይም አደጋ ሲያጋጥም ለአንድ ቀን የሚጠየቀው የጥበቃ ክፍያ በቀን እስከ 10 ሺህ ብር መድረሱንና አደጋ ሲያጋጥምም በኢንሹራንስ የማይወራረድ ከፍተኛ ገንዘብ እየተጠየቀ መሆኑን ገልጸዋል። በሌላ በኩል የፈሳሽ ጭነት ትራንስፖርት አገልግሎት ታሪፍ ተመጣጣኝነትና ወቅቱን ያልጠበቀ ስለሆነ ዘርፉን ኪሳራ ውስጥ እየከተተው መሆኑንም የኢትዮጵያ ፈሳሽ ጭነት ማጓጓዣ ባለንብረቶች ማህበር አስታውቋል። በጉዳዩ ላይ አቶ ጸጋ አሳመረ እንደተናገሩት በአሁኑ ወቅት የነዳጅ ምርቶችን ለማጓጓዝ የሚያስፈልጉ ተሽከርካሪዎች የጥራት ደረጃ ወይም ስታንዳርድ እያደገ ነው ያሉ ሲሆን በቅርቡ በተደረገው የማክሮ ኢኮኖሚ ማሻሻያ ፖሊሲ ምክንያት የብር የመግዛት አቅም በከፍተኛ ሁኔታ በመዳከሙ የተሽከርካሪ መግዣ ዋጋ በጣም ጨምሮ በአሁኑ ጊዜ የአንድ ቦቴ ተሽከርካሪ አማካይ ዋጋ ወደ 24 ሚሊዮን ብር ደርሷል ብለዋል። በከፍተኛ መጠን እያሻቀበ የሚገኘውን የተሽከርካሪ ዋጋና የማንቀሳቀሻ ወጪዎችን ታሳቢ ያደረገ ተመጣጣኝና ወቅቱን የጠበቀ የአገልግሎት መስጫ ታሪፍ እንዲወሰን በማህበሩ በኩል በጥናት ላይ ተመስርቶ እየተደረገ ያለው ጥረት በመንግስት
አካላት ውሳኔ ባለማግኘቱ ዘርፉን ለኪሳራ እየዳረገው ነው ሲሉም ገልጸዋል። በአሁኑ ጊዜ ከጅቡቲ ወደ አዲስ አበባ 45000 ሊትር ነዳጅ ለሚጭን ተሽከርካሪ የሚከፈለው 257440 ብር ነው። ይህም በጥናቱ መሰረት የማንቀሳቀሻ ወጪዎችን እንኳን አይሸፍንም ያሉት አቶ ጸጋ በማህበሩ በኩል የታሪፍ ጉዳይ እልባት እንዲያገኝ የምናደርገውን ግፊት አጠናክረን እንቀጥላለን ብለዋል። ጉዳዩን የያዘው የንግድና ቀጠናዊ ትስስር ሚኒስቴር በታሪፍ ምክንያት በነዳጅ አቅርቦት ሰንሰለት ላይ ከፍተኛ ችግር ከመከሰቱ በፊት በጥናቱ መሰረት ተጨማሪ ጊዜ ሳይወስድ መፍትሄ ሊሰጥ ይገባል ሲሉ አቶ ጸጋ አሳስበዋል። ዘርፉ ከታሪፍ አወሳሰን ጋር ተያይዞ ካጋጠሙት ችግሮች በተጨማሪም ለረጅም ጊዜያት ያልተፈቱ ችግሮችን አስመልክቶ ዘርፉን በበላይነት ለመምራት ከተቋቋመው የነዳጅና ኤነርጂ ባለስልጣን ከፍተኛ ኃላፊዎች ጋር ተደጋጋሚ ውይይቶች ተደርገዋል ያሉት ፕሬዝዳንቱ፣ ይሁን እንጂ አንዳንድ ችግሮች ከመሻሻል ይልቅ ዛሬም ተጠናክረው መቀጠላቸውን አስረድተዋል። ስራ ላይ እንዲውል በተደረገው የቴሌብር የነዳጅ ግብይት ስርዓት ጋር ተያይዞም የጭነት ትዕዛዝ የተሰጣቸውም ሆነ የጫኑ ተሽከርካሪዎችን እንደ አስፈላጊነቱ ለመቀየር የሚቻልበት ቀልጣፋ አሰራር ባለመኖሩ ምክንያት ተሽከርካሪዎች ያለ አግባብ ጅቡቲና ሀገር ውስጥ ለረጅም ጊዜ እንዲቆሙ መገደዳቸውንም ፕሬዝዳንቱ አክለዋል። ከነዳጅ ኩባንያዎች ጋር የሚሰራበት የትራንስፖርት አገልግሎት የውል ስምምነት ወጥነት የሌለውና ለአንድ ወገን ያደላ ነው ያሉት አቶ ጸጋ በዘመናዊ መሳሪያ የታገዘና ከሰዎች ንክኪ የጸዳ የካሊብሬሽን የዴፖዎች የማራገፊያ አሰራር አለመኖር በዘርፉ ውስጥ የሚታየውን ብልሹ አሰራርም እንዲቀጥል ያስቻለ ነው ብለዋል። በጸጥታ ምክንያት በአንዳንድ ክልሎች አሽከርካሪዎች አስገድዶን በማገት የማስለቀቂያ ገንዘብ መጠየቅና እስከ ግድያ የሚደርሱ ወንጀሎች ተባብሰው የቀጠሉ በመሆናቸው እነዚህና ሌሎች በዘርፉ ውስጥ የሚታዩ ችግሮች መፍትሄ እንዲያገኙ ማህበሩ ጉዳዩ ከሚመለከታቸው ባለድርሻ አካላት ጋር የሚያደርገውን ጥረት አጠናክሮ የሚቀጥል መሆኑንም አቶ ጸጋ አስታውቋል። የኢትዮጵያ የፈሳሽ ጭነት ማጓጓዣ ባለንብረቶች ማህበር በአሁኑ ወቅት ከ4700 በላይ ተሽከርካሪዎች እንዳሉትና ከ59 የነዳጅ አቅራቢ ኩባንያዎች ጋር እንደሚሰራም ይነገራል። ክቡራትና ክቡራን ከአርትስ ዜናዎች ጋር አብራችሁ ስላላችሁ አርትስ ቴሌቪዥን ያመሰግናችኋል። ማንኛውም አይነት የዜናም ሆነ ሌሎች ጥቆማዎችና አስተያየቶች ቢኖሯችሁ በአጭር የጽሁፍ መልእክት መቀበያ ቁጥራችን 6121 ላይ ብታደርሱን ተቀብለን ወደ እናንተ እናደርሳለን። አሁን የዕለቱን ዋነኛ ጉዳይ እናስታውሳችሁና እንመለሳለን። የሲቪል ማህበረሰብ ድርጅቶች እግድ ሲተላለፍባቸው ለፌዴራል ከፍተኛ ፍርድ ቤት ይግባኝ መጠየቅ የማይችሉበት አዋጅ ተረቀቀ። ከቆይታ በኋላ የተመራረጡ ልዩ ልዩ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። በጃፓኗ ከተማ ኦሳካ በዛሬው ዕለት የኢትዮ ጃፓን የንግድና ኢንቨስትመንት ፎረም ተካሄደ። በቦታው የሚገኘው ባልደረባችን የአብስራ ገዛኝ ስለ እውነቱ ተከታዩን ማብራሪያ ሰጥቶናል። ክቡራን ተመልካቾቻችን እንደምን አላችሁ? የአብስራ ነኝ። አሁን የምገኘው ደግሞ ኦሳካ ጃፓን ነው። በትላንትናው ምሽት እንግዲህ እንደገለጽንላችሁ እዚህ የመገኘታችን ዋነኛ ምክንያት የኢትዮ ጃፓን የንግድና ኢንቨስትመንት ፎረም ላይ ለመካፈል ነው። በዚህ ፎረም እንግዲህ ከኢትዮጵያ በኩል ተሳታፊ የንግድ ማህበራት፣ የመንግስት ኃላፊዎች እና የንግዱ ማህበረሰብ አባላት ነበሩ። በጃፓን በኩል እንዲሁ በመንግስት አንዳንድ የመንግስት ኃላፊዎች እንዲሁም ደግሞ ኢንቨስተሮች ተገኝተው ነበረ። በውይይቱ ላይ የንግድና ቀጠናዊ ትስስር ሚኒስቴርን ጨምሮ የውጭ ጉዳይ ሚኒስቴር ኢትዮጵያ ለኢንቨስትመንት ለምን ምቹ እንደሆነች፣ እንዴት ምቹ እንደሆነች ያብራሩበትን ገለጻ፣ ሰፋ ያለ ገለጻ ሰጥተዋል። ገለጻው ላይ ተመስርተውም እንግዲህ የጃፓን ባለሀብቶች ኢንቨስት ለማድረግ ፍላጎታቸውን ገልጸው እንዲሁም ጥያቄዎች ያሏቸውን ነገሮች አንስተው ነበረ። ለጥያቄዎቻቸውም እንግዲህ ተገቢውን ምላሽ በጃፓን የኢትዮጵያ አምባሳደር ክቡር አምባሳደር አባ ደበሌን ጨምሮ ሌሎቹም ኃላፊዎች ምላሽ ሲሰጡ ቆይተዋል። በዚህ ውይይት በፕሮግራሙ መጨረሻ ላይም እንግዲህ ተሳታፊ አካላት የእርስ በርስ ግንኙነት የአድራሻ መለዋወጦችን ሲያደርጉ ነበር። እንግዲህ ተመልካቾቻችን እንደምታውቁት በ1930 ከአፍሪካ ሀገራት ቀዳሚዋ ከጃፓን ጋር ግንኙነት የፈጠረች አገር ናት። ጃፓን 95 ዓመት አካባቢ ያስቆጠረ የዲፕሎማሲ ግንኙነት አለ። ይሄንን ግንኙነት እንግዲህ በንግድና በኢንቨስትመንት ዘርፍ ከፍተኛ የሆነ መሻሻሎችን እያሳየ እንደሚገኝ ክቡር አምባሳደሩ ለጣቢያችን ለአርትስ ቴሌቪዥን ገልጸዋል። ጃፓን እንግዲህ በአጠቃላዩ የኢትዮጵያ ምርቶች መዳረሻ በመሆን ከ9ኛ ደረጃ ላይ እንደምትገኝ ክቡር አምባሳደሩ ነግረውናል። እነዚህና ሌሎች በጣም ሰፊ ሊባሉ የሚችሉ ቆይታዎችን ያደረግንባቸው ብዙ መረጃዎችን ያገኘንባቸው ተሳታፊዎቹን የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት ፕሬዚደንትን ጨምሮ ክቡር አምባሳደሩን እንዲሁም ከጃፓን በኩል የነበሩ ተሳታፊዎችን ያነጋገርንበትን ሰፋ ያለ ዘገባ በነገ ምሽት የዜና ቆይታችን ይዘን የምንገናኝ ነው የሚሆነው። እንግዲህ
ክቡራን ተመልካቾች ቆይታችን በዚህ ብቻ አያበቃም። ሌላኛው ሽፋን ልንሰጠው የመጣነው ጉዳይ ዓለም አቀፉ ኤክስፖ ነው። በየ5 ዓመቱ በተለያዩ የዓለም ሀገራት እየተካሄደ የሚገኘው ኤክስፖ ዘንድሮ መዳረሻውን ጃፓን አድርጓል። በጃፓን እዚህኛ በምንገኝበት ኦሳካ ከተማ ላይ አድርጓል። በቀጣይ ደግሞ እሱ ላይም የሚሳተፉትን አካላት እያነጋገርን ሰፋ ያለ ዘገባ ይዘንላችሁ የምንመለስ ነው የሚሆነው። በዚህም መሰረት እንግዲህ በነገ በዝርዝር ዘገባችን እስከምንገናኝ መልካሙን ጊዜ እመኝላችኋለሁ። ለጊዜው ከጃፓን ኦሳካ ያሉ መረጃዎች ይህን ይመስላሉ። በኢትዮጵያ ከግብርና ቀጥሎ ትልቁን ኢኮኖሚ የሚያንቀሳቅሰው የኮንስትራክሽን ዘርፉ ነው ሲሉ የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ አስታወቁ። ሚኒስቴሯ ይህን የተናገሩት ሶስተኛው የቢግ ፋይቭ ኮንስትራክት ኢትዮጵያ የንግድ ትርኢት ሊካሄድ መሆኑ በተገለጸበት መድረክ ላይ ነው። ቃል ኪዳን ቴዎድሮስ ተጨማሪ አላት። በከተማና መሰረተ ልማት ሚኒስቴር እውቅና ተሰጥቶት በዓለም አቀፉ ዲኤምጂ ኢቨንት የሚዘጋጀው ዓለም አቀፍ የቢግ ፋይቭ ኮንስትራክት ኢትዮጵያ የኮንስትራክሽን ኢንዱስትሪ ኤግዚቢሽን ሲምፖዚየም እና የንግድ ትርኢትን ከምስራቅ አፍሪካ መሰረተ ልማትና የውሃ ኤክስፖ ጋር በመተባበር ከሰኔ 19 ቀን እስከ ሰኔ 21 ቀን 2017 ዓ.ም ድረስ በአዲስ አበባ ሚሊኒየም አዳራሽ ይካሄዳል ተብሏል። እውነቱን አስመልክቶ በተዘጋጀ ጋዜጣዊ መግለጫ ላይ ንግግር ያደረጉት የከተማና መሰረተ ልማት ሚኒስትሯ ወይዘሮ ጫልቱ ሳኒ ከዚህ ቀደም 2 ጊዜ የተካሄዱት የንግድ ትርኢት ከዓለም ሀገራት ጋር ከፍተኛ የሆነ እውቀትና ልምድ ለመቅሰም ያስቻለ እንደነበር አንስተዋል። ዘንድሮ በሚካሄደው በሶስተኛው የንግድ ትርኢት ላይ የኮንስትራክሽን ዘርፉን ከማነቃቃት ባሻገር ለኢትዮጵያ ኢኮኖሚ ትልቅ አስተዋጽኦ እንዳለው ተናግረዋል። በዘርፉ ላይ የተሰማሩ ሁሉም አካላት ዓለም ካመጣችው ሌሰን፣ ዓለም ካመጣችው ኤክስፒሪየንስ ልምድ ለመውሰድ ትልቅ የጋራ ፕላትፎርም የምናዘጋጅበት የተዘጋጀበትም ነው። ላለፈው 2 ጊዜ አዘጋጅተናል። በዛ ውስጥ እጅግ ውጤታማ የሆነ እውቀትን ከዓለም ሀገራት ለመቅሰም ችለናል። ይሄም ሶስተኛው በተመሳሳይ መንገድ የተሻለ እውቀት የምናገኝበት ነው ብለን እናስባለን። በኢትዮጵያ ከግብርና ቀጥሎ ትልቅ የሆነ ኢኮኖሚ የሚንቀሳቀሰው በኮንስትራክሽን ዘርፍ እንደሆነ የገለጹት ሚኒስትሯ ከግብርና ዘርፍ ቀጥሎ ለወጣቶች ትልቅ የስራ ዕድል የሚፈጥረው ምናልባትም ይሄ ዘርፍ ነው ብለዋል። ከሌላ እውቀት መውሰድ እንደተጠበቀ ሆኖ እኛም ደግሞ እንደ ኢትዮጵያውያን ሀገራችን ያላት ትልቅ የኮንስትራክሽን ግብአት የማምረት አቅም በተፈጥሮ ከተሰጡን ጸጋዎችና አሁንም ዘርፉ በኢኮኖሚ እድገት ውስጥ የሚያመጣውን አስተዋጽኦ እንደተጠበቀ ሆኖ ለወጣቶች የስራ ዕድል የሚፈጥረው ደግሞ ከየትኛውም ምናልባትም ከግብርና ዘርፍ ቀጥሎ ትልቅ የስራ ዕድል የሚፈጥረው ይሄ ዘርፍ እንደመሆኑ መጠን ለኛ ትልቅ ዕድል ነው ብለን ነው የምናስበው። የዲኤምጂ ኢቨንት ምክትል ፕሬዚዳንት ቤን ግሪኒሽ በበኩላቸው ቢግ ፋይቭ ኮንስትራክሽን የንግድ ትርኢት የኢትዮጵያን የልማት ውይይቶች፣ ማበረታቻዎች፣ የኮንፈረንስና ኤግዚቢሽኖች ዘርፍን በማዘመን ከፍተኛ ሚና እንዳለው ተናግረዋል። አክለውም በኮንስትራክሽንና በመሰረተ ልማት ስነ ምህዳሩ ኢንቨስትመንትን ለመሳብ የስራ ዕድል ፈጠራን በመደገፍና በንግድ ፍሰቱ ላይ ተጽዕኖ በማሳደር ለዘላቂ ልማት አስተዋጽኦ ያደርጋል ብለዋል። እነዚህን ኤግዚቢሽኖች ስናዘጋጅ ዓላማችን ለኢንዱስትሪው መሰብሰቢያ ቦታ መፍጠር ብቻ አይደለም። የንግድ ስራ ቦታ ግንዛቤንና እውቀትን ለመለዋወጥ የሚያስችል ቦታ መፍጠርም ነው። ውጤቱም የኢኮኖሚ እንቅስቃሴን መጨመር፣ በራስ መተማመንና በዘርፉ ላይ የረጅም ጊዜ እድገትን ማግኘት ነው። ይህም ለማንኛውም ሀገር ኢኮኖሚ ወሳኝ አካል ነው። ዘንድሮ ለሶስተኛ ጊዜ በሚካሄደው የንግድ ትርኢት ከቻይና፣ ጀርመን፣ ህንድ፣ ጣሊያን፣ ኬንያ፣ ኦማን፣ ሳውዲ አረቢያ እና የተባበሩት አረብ ኤሚሬትስን ጨምሮ ከ180 በላይ ከሚሆኑና ከ20 ሀገራት የተውጣጡ ኤግዚቢሽን አቅራቢዎች አዳዲስ የግንባታና የመሰረተ ልማት ግብዓቶችን በንግድ ትርኢቱ ላይ ያቀርባሉ ተብሏል። ምልኡ ፋውንዴሽን $35,000 የሚያወጣ የአይነትና የቁሳቁስ ድጋፍ ተደረገለት። ለኦቲዝም ማዕከሉ እርዳታው የተደረገው ኑሮዋን በአሜሪካ ባደረገችው ዶክተር ቅድስት ኪዳኔና በልጇ ናታን በቀለ አነሳሽነት እንደሆነ ተነግሯል። ዝርዝሩን ሚደቅሳ መንግስቱ እንደሚከተለው አዘጋጅቶታል። ኦቲዝም አንጎል በራሱ በሚኖረው ልዩ በሆነ መዋቅር የተነሳ የሚከሰት የአእምሮ እድገት ውስንነት ሲሆን መገለጫውም በእያንዳንዱ ሰው ላይ መለያየቱ በሰዎች ዘንድ በቀላሉ እንዳይታወቅ እንደሚያደርገው የዘርፉ ባለሙያዎች ይናገራሉ። ብዙ ጊዜም ከማህበረሰቡ ጋር የሚኖራቸው ግንኙነትና መስተጋብር ላይ ችግር ሲያጋጥማቸው የሚስተዋል ሲሆን ከመደበኛው ሰው በተለየ መልኩ ዓለምን የሚረዱበት፣ የሚማሩበት፣ የሚንቀሳቀሱበትና የሚያተኩሩበት መንገድ ሊኖራቸው እንደሚችልም ይገለጻል። ጥናቶች እንደሚያሳዩት ከሆነ በዓለም ላይ ከሚገኙ 100 ህጻናት በአንዱ ላይ ይከሰታል ተብሎ የሚታመነው ኦቲዝም በኢትዮጵያ ላይም በርካታ ህጻናትና ወጣቶች በዚህ ጉዳይ እንደሚቸገሩ ይነገራል።
የምሉ ፋውንዴሽን መስራች የሆነችው ትዕግስት ኃይሉ ልጇ በኦቲዝም በመጠቃቱ ምክንያትና ከሌሎች ወላጆች በተሻለ ግንዛቤውን ማግኘት በመቻሏ በቂ አረዳድና ግንዛቤ በሌላቸው ወላጆች ዘንድ ጥሩ የምስራችን ይዛ በ2013 ዓ.ም ብቅ ብላለች። ከተመሰረተ 4 ዓመታትን ሊያስቆጥር የወራት ዕድሜ የቀረው ፋውንዴሽኑ በርካታ ገጸ በረከቶችን ለብዙ ኦቲዝም ላለባቸው ልጆችና ቤተሰቦች ይዞ መጥቷል። በአሁኑ ሰዓት በውስጡ ከ40 በላይ የሚሆኑ ልጆችን እንዳቀፍ የምትናገረው ትዕግስት በውስጡም ልጆችን በማብቃት ረገድ ብዙ አይነት አገልግሎቶችን እየሰጠ ይገኛል። ልጆቻቸው እድሜያቸው እንዳያልፍ ምንድነው የምናደርገው? ትሬኒንጎች ወደ 3000 ፓረንቶችን በዚህ ዙሪያ ላይ አሰልጥነናል። ኖሌጅ ቤዝድ የሆነ ትሬኒንግ ከ5 ቀን የሚቆይ ቤት ሄዳ አንድ እናት ቋንቋ ላይ ልጇ እንዴት ታግዝ፣ ባህሪ ላይ እንዴት ታግዝ የሚለውን ነገር መስጠት ማለት ነው። ስለዚህ ትሬኒንጉ አንዱ ነው። ሌላው ደግሞ አድቮኬሲና አዌርነሱ ነው። እንግዲህ በየአመቱ ኤፕሪልን እያስመለከትን አዌርነስ እንሰጣለን። ግን ኤቭሪዴይ ኢንክሉዥንን በጣም ልጆችን ማሳተፍ ማካተት ግዴታ እንደሆነ ሁሉም ቦታ ላይ የሄድን በመናገኛቸው አጋጣሚ አዌርነሱን እንሰጣለን። በዛሬው ዕለትም የተደረገው እርዳታ ለተቋሙ አስተባባሪዎችና ሰራተኞች ሞራል ሰጪና አለንላቸው የሚል ስሜት እንደጫረባቸው ለመታዘብ ችለናል። በምሉ ፋውንዴሽን ተገኝተው እርዳታውን ያደረጉት ዶክተር ቅድስት ኪዳኔና ልጇ ናታን በቀለ ሲሆኑ ዶክተር ቅድስት ለልጇ ይህን ሀሳብ ባጋራችው ሰዓት ከወንድሙ ጋር በመሆን በካሊፎርኒያ የሚገኙ የተለያዩ የከፍተኛ ትምህርት ተቋም ጓደኞቹን አስተባብሮና ገቢ አሰባስቦ ይህን ነገር ማሳካት እንደቻሉ ተናግራለች። ኔተን በቀለ የ11ኛ ክፍል እያለ ወንድሙም ልቋስ በቀለ ካዝኖቹን ጓደኞቹን ማስተባብሮ እንደዚህ የበጎ አድራጎት መንፈስ አድሮባቸው ምን እናድርግ ብለውኝ ሲጠይቁኝ እዚህ መጥቼ ያው ልጆችን የተመለከተ ነገር ማድረግ እንፈልጋለን፣ ኢትዮጵያ ሄደን በጎ አድራጎት ስራ መስራት እንፈልጋለን ሲሉ ያው እኛም የምንሰራውን እኔንም ባለቤትም የምንሰራውን ስለሚያዩ እሱም በማነሳሳት መጥቼ የመሉን ፋውንዴሽን ተዋወቅኩ። ከጤና ጥበቃ ስታፍ ዶክተር ከበደ የሚባላል እሱ ስለሚያውቃቸው እሱ አስተዋወቀኝ። እዚህ መጥቼ ሳይ የልጆቹ ኒድ ብዙ ነው፣ የሚያስፈልጋቸው ነገር ብዙ ነው። ከቁሳቁስ፣ ከአድቮኬሲ፣ ከሰፖርት፣ ከመሳሪያ፣ ከገንዘብ፣ ከሁሉ ነገር ብዙ ስለሚያስፈልጋቸው ያው ለልጄ መልሼ ነገርኩት። እሱ ደግሞ አስተባብሮ ጓደኞቹን፣ ወንድሙን፣ ካዝኖቹን ሁሉ አሰባስቦ ፈንድሬዝ አድርጎ ቁሳቁስ እናም ትንሽ የገንዘብ እርዳታ በማድረግ ፋውንዴሽኑን ለማሳደግ ብለን የመጣ ነው። እርዳታውም በርካታ ቁሳቁሶችን የያዘ እንደሆነና ከነሱም ውስጥ ላፕቶፕ፣ ለቴራፒ የሚያገለግሉ እቃዎችን፣ መጫወቻዎች፣ መጻሕፍቶችና ሌሎችም እንደሚገኙበት ለዚህ እርዳታ መሳካት ዋነኛ ሚና ሲጫወት የነበረው የመርሃ ግብሩ አስተባባሪ ናታን በቀለ ተናግሯል። $35,000 ነው በኢትዮጵያ ሬስቶራንት አሰባስበን የመጣ ነው። ይህንንም ገንዘብ የተለያዩ ነገሮች ላይ ያዋለን ሲሆን የመጫወቻ ስፍራውን ማሳመር፣ ጠረጴዛዎች፣ መጽሐፍቶችና እንደ ቴራፒ ቁሳቁሶች የመሳሰሉ ነገሮችን ድጋፍ አድርገናል። ከዚህ በተጨማሪም የ6 ወር የቤት ኪራይ ወጪያቸውንም ለመሸፈን ችለናል። ይህም ሙሉ ትኩረታቸውን ለስራቸው ሰጥተው እንዲሰሩ ለማድረግ ታስቦ የተሰራ ነው። ኦቲዝም መለየት እንጂ ህመም እንዳልሆነ እንዲሁም በኢትዮጵያ ላይ መሰራት ካሉባቸው ጉዳዮች ውስጥ አንዱ እንደሆነ ገልጸው በወላጆች ዘንድም ጥሩና መልካም የሆነ ግንዛቤ እንዲኖር መሰራት እንዳለበት መልእክታቸውን አስተላልፈዋል። አገራችን ላይ በጣም ገና ነው። በተለይ አእምሮ ጤና ላይ ብዙ ትኩረት አልተሰጠም። ስለዚህ በተለይ ኦቲዝም ደግሞ ገና ያልተሰራበት ሴክተር ነውና እነዚህ ልጆች ደግሞ እየተወለዱ ነው፣ ይመጣሉ። ኮዙን አናቀውም። እኔም በምን ኮዝ እንደመጣ አላቅም፣ ግን ይፈጠራሉ። ቢኮዝ እኛም በጣም ብዙ ወላጅ ነው በየቀኑ የሚደውልልንና ይሄን በተመለከተ የሆነ ጊዜ መጥቶ የቆመ ነገር አይደለም፣ ቀጣይነትም አለው። ስለዚህ እንደ ሀገር እንደ ዜጋ እነዚህ ሰዎች መብት አላቸው፣ መማር ይችላሉ። የሚማሩበት መንገድ ነው የተለየው። ስለዚህ ማካተት በጣም አለብን። ለወላጆች ማስተላለፍ የምፈልገው መልእክት እንዲበረቱና ጠንክረው እንዲሰሩ ነው። የኦቲዝም ተጠቂ ሆነው በዓለም ላይ የምናውቃቸው ታላላቅ ሰዎች አሉ። የተለያዩ ተዋንያን፣ ስራ አስኪያጆች እንዲሁም በርካታ ስራዎችን ለዓለም ያበረከቱ ሰዎች አሉ። ኦቲዝም አለመቻል ሳይሆን ልዩ የሆነ ችሎታ ነው ብዬ ልጠራው የምችለው። በሽታ ሳይሆን የተለየ አቢሊቲ ያላቸው ልጆች ናቸው። እሱን ሴሌብሬት አድርገን ሰፖርት አድርገናቸው አድቮኬት አድርገን ደህና ቦታ መድረስ ይችላሉ። ብዙ አውቲዝም ያለባቸው ሰዎች ትልቅ ቦታ የደረሱ አሉና ይሄ ታቡና የሀገራችን ባህል ትንሽ ይይዛቸዋል። ኦፕን ማይንድድ ሆነን ሰፖርት አድርገን እነዚህን
ልጆች ደህና ቦታ የማድረስ ሪስፖንሲቢሊቲ ያለብን። ምሉ ፋውንዴሽን ይሄ ገና ጅማሮ እንደሆነና ከዚህ በኋላ በርካታ የሆኑ ስራዎችን ለመስራት ማቀዳቸውን ሲነግሩን በዚህ እርዳታ ላይ የተሳተፉት አካላትም ግንኙነታቸው በዚህ ብቻ እንደማያበቃና ቀጣይነት እንደሚኖረው አሳውቀዋል። ክቡራን ተመልካቾች አሁን ልዩ ልዩ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹ በባልደረባችን ዮናስ ግርማ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። ከአርትስ ቴሌቪዥን የሰዓቱን ስፖርታዊ መረጃዎች ይዘን መተናል። መረጃዎቻችንን ከሀገር ውስጥ እንጀምራለን። በኢራቅ ሊግ ኒውሮዝ ክለብ ውስጥ እየተጫወተ የሚገኘው ጋቶች ፓኖም የሳምንቱ ምርጥ ተጫዋቾች ውስጥ ተካተተ። ኢትዮጵያዊው አማካኝ ጋቶች ፓኖም በኢራቅ ሊግ የ36ኛ ሳምንት የሳምንቱ ምርጥ 11 ውስጥ መካተት ችሏል። ጋቶች በኢራቅ ሊግ 36ኛ ሳምንት ክለቡ ኒውሮዝ ካርባላን 1-0 ባሸነፈበት ጨዋታ የማሸነፊያ ጎል ማስቆጠሩ ይታወሳል። የኢትዮጵያ ብሔራዊ ቡድንን በአምበልነት መምራት የቻለው ጋቶች ፓኖም በኢራቅ ሊግ 23 ጨዋታዎችን አድርጎ 3 ጎሎችን አስቆጥሮ 1 የሆነ ኳስ አመቻችቶ ማቀበል ችሏል። ሊጠናቀቅ የአንድ ቀን ዕድሜ የሚቀረው የኢትዮጵያ ፕሪሚየር ሊግ የ36ኛ ሳምንት መርሃ ግብር ሲቀጥል አዳማ ከተማ ከሊጉ የተሰናበተ ሶስተኛው ቡድን ሆኗል። አዳማ ከተማ ከሐዋሳ ከተማ ጋር ያደረጉት ጨዋታ በሐዋሳ ከተማ አሸናፊነት 2-1 የተጠናቀቀ ሲሆን በቢኒያም አይተን ግብ እየመራ የቆየው አዳማ ከተማ አቤነዘር ዮሐንስና በረከት ሳሙኤል ለሐዋሳ ከተማ ባስቆጠሩት 2 ግቦች በደጋፊዎቹ ፊት እጅ ለመስጠት ተገዷል። በሊጉ ለመቆየት ጠባብ ዕድል ይዞ የገባው አዳማ ከተማ በሐይቆቹ መሸነፉን ተከትሎ ውልዋሎ አዲግራት ዩኒቨርሲቲንና ሶል ሽረን ተከትሎ ከሊጉ የወረደ ሶስተኛው ቡድን መሆን ችሏል። በአሰልጣኝ ሙልጌታ ምህረት ስር የማይቀመስ የሆነው ሐዋሳ ከተማ ከነበረበት የወራጅ ቀጠና በመውጣት 3ኛ ደረጃ ላይ የሚያስቀምጠውን ውጤት በማስመዝገብ ዓመቱን ማጠናቀቅ ችሏል። በሌላ ጨዋታ በውድድር ዓመቱ የተጠበቀውን ያህል እንቅስቃሴ ሳያደርጉ የአዳማን ሽንፈት ተከትሎ በሊጉ መቆየታቸውን ያረጋገጡት ፋሲል ከነማዎች ከሲዳማ ቡና ጋር ያደረጉት ጨዋታ በአንዳቸው ውጤት ተጠናቋል። በጨዋታው ብልጫ የነበራቸው አጼዎቹ በምኞት ደበበ ግብ ለረጅም ደቂቃዎች ጨዋታውን መምራት ቢችሉም በባከነ ደቂቃ ሳሙኤል በራሳ ባስቆጠረው ግብ ሁለቱም ቡድኖች ነጥብ በመጋራት የዓመቱን ጨዋታቸውን አጠናቀዋል። ውድድሩ በነገው ዕለት ፍጻሜውን ሲያገኝ የዓመቱ ማጠናቀቂያ አንድ መርሃ ግብር ነገ ይከናወናል። ሰኔ 19 ከቀኑ 10 ሰዓት በሚደረገው መርሃ ግብር 70 ነጥቦችን በመሰብሰብ አስቀድሞ የሊጉ ሻምፒዮን መሆኑን ያረጋገጠው ኢትዮጵያ መድን 22 ነጥቦችን በመያዝ በጊዜ ከሊጉ ከተሰናበተው ስውል ሽሬ የሚገናኙ ይሆናል። ለየቅል የሆነ የውድድር ዓመት ያሳለፉት ሁለቱ ቡድኖች የሚገናኙበት ጨዋታ የሊጉ የዓመቱ ማጠቃለያ መርሃ ግብር ሲሆን የአሸናፊዎችን ዋንጫ ጨምሮ እስከ ግል ሽልማቶች ድረስ የሚዘልቁ የመዝጊያ ስነ ስርዓቶች እንደሚካሄዱ ይጠበቃል። የ7 ጊዜ ፈረንሳይ ሊግ ዋን አሸናፊው ኦሎምፒክ ሊዮን ወደ ታችኛው ሊግ እንዲወርድ ተደረገ። በፈረንሳይ ሊግ ለበርካታ ዓመታት ተጽዕኖ መፍጠር የቻለው ኦሎምፒክ ሊዮን የገጠመውን የገንዘብ ቀውስ ማስተካከል ባለመቻሉ ወደ ታችኛው የሊግ እርከን እንዲወርድ መደረጉ ተገልጿል። በአሜሪካዊ ባለሀብት ጆን ቴክስተር የሚተዳደረው ሊዮን ከወራት በፊት ያለበትን የገንዘብ ቀውስ እንዲያስተካክል ጊዜ ቢሰጠውም የተሰጠውን ጊዜ በአግባቡ አልተጠቀመበትም ተብሏል። የሊዮን 77 በመቶ ድርሻ ያለው የኤግልስ እግር ኳስ ግሩፕ ጥቅምት ወር ላይ ክለቡ 422 ሚሊዮን ፓውንድ ዕዳ እንዳለበት አሳውቆም ነበር። ሊዮን ያለበትን የገንዘብ ዕዳ ማስተካከል አለመቻሉን የፈረንሳይ ክለቦች የገንዘብ አስተዳደር ቁጥጥር ዳይሬክቶሬት ይፋ አድርጓል። በ2024-25 የውድድር ዓመት በሊጉ 6ኛ ደረጃን ይዞ በማጠናቀቅ በዩሮፓ ሊግ የመሳተፍ ዕድል የነበረው ኦሎምፒክ ሊዮን ወደ ታችኛው እርከን እንዲወርድም ተወስኖበታል። የተጣለበት ቅጣት ተገቢ እንዳልሆነ የገለጸው ክለቡ ይግባኝ እንደሚጠይቅና በሊጉ ለመቆየት የሚችለውን ሁሉ እንደሚያደርግ ክለቡ አሳውቋል። ኦሎምፒክ ሊዮን ከ2001 ጀምሮ እስከ 2008 ለተከታታይ 7 ዓመታት የሊጉ ሻምፒዮን እንደነበርም አይዘነጋም። የፊፋ የክለቦች ዓለም ዋንጫ የምድብ ጨዋታዎች ቀጥለው ሲደረጉ ቤኔፊካ እና ባየር ሙኒክ ወደ ቀጣዩ ዙር ማለፋቸውን አረጋግጠዋል። ምድብ 3 ላይ የሚገኙት ቤኔፊካ እና ባየር ሙኒክ የተገናኙበት የምሽቱ ጨዋታ በቤኔፊካ 1-0 አሸናፊነት ሲጠናቀቅ ለቤኔፊካ የማሸነፊያዋን ግብ ሼልድሩፕ ከመረብ አሳርፈዋል። ውጤቱን ተከትሎ ቤኔፊካዎች ምድቡን በበላይነት በማጠናቀቅ 16ቱን የተቀላቀሉ ሲሆን ባየር ሙኒክ በበኩሉ በ6 ነጥቦች ሁለተኛ ደረጃን በመያዝ ቀጣዩን ዙር መቀላቀል ችሏል። በዚሁ ምድብ በተደረገ ሌላ ጨዋታ የአርጀንቲናው ክለብ ቦካ ጁኒየርስ ከኦክላንድ ሲቲ አንዳቻ በሆነ ውጤት ማጠናቀቅ ሲችሉ ሁለቱም ተያይዘው ከምድቡ ተሰናባሽ ክለቦች ሆነዋል። በምድብ 4 በተደረገ ሌላ ጨዋታ ቼልሲ የቱኒዚያውን ኤክስፒሪየንስ ዴ ቱኒስ 3-0 በሆነ ውጤት በማሸነፍ ወደ ቀጣዩ ዙር ማረፉን አረጋግጧል። በቅርቡ ቼልሲን የተቀላቀለው ሊያን ዴላፕ የመጀመሪያ ጎሉን ባስቆጠረበት ጨዋታ ቶሲና ዳራቢዮ እና ታይሪክ ጆርጅ ለቼልሲ የተገኙትን ቀሪ ማሸነፊያ ግቦች ያስቆጠሩ ተጫዋቾች ሆነዋል። በዚሁ ምድብ የብራዚሉ ፍላሚንጎ
ከሎስ አንጀለስ ያደረጉት ጨዋታ አንድ አቻ በሆነ ውጤት ያጠናቀቁ ሲሆን ከምድቡ ፍላሚንጎና ቼልሲ ወደ ቀጣዩ ዙር ማለፋቸውን ሲያረጋግጡ የቱኒዚያው ኤክስፒሪየንስ ዴ ቱኒስ እና የአሜሪካው ሎስ አንጀለስ ከምድቡ ተሰናብተዋል። በጥሎ ማለፍ ተጠባቂ ጨዋታ የብራዚሉ ፍላሚንጎ ከባየር ሙኒክ ሲገናኙ የፖርቹጋሉ ቤኔፊካ ከቼልሲ ጨዋታቸውን የሚያደርጉ ይሆናል። ውድድሩ ዛሬም ሲቀጥል ቦሩሲያ ዶርትመንድ ከደቡብ ኮሪያው አልሳን እንዲሁም የደቡብ አፍሪካው ማሜሎዲ ሳንዳውንስ ከብራዚሉ ፍሎሚንሴ የሚያደርጉት ጨዋታ ተጠባቂ ነው። ውድ ተመልካቾቻችን የአርትስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር አምላክ ኃይለ ዓለማዊ ቆይታ አድርጌ ያለው ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘ።